ሌላው የአዲስ አበባ ኮሪደር ልማት የመጀመሪያው ዙር ፕሮጀክት 1 የሚባለው ማለት ነው ስንት እንደፈጀ ታውቃለህ? 100 ቢሊዮን የኢትዮጵያ ብር ፈጅቷል። 100 ቢሊዮን ብር። ይሄ ያስደነግጣቸዋል። የጫካ ፕሮጀክት 1.5 ትሪሊዮን ብር ነው። 10 ቢሊዮን ብር አይደለም 100 ቢሊዮን ብር ቢፈጅ ያንስበታል። ገና እንዲህ ስታየው ማለት ነው ያስደነግጣል። ከሰይጣን ጋር ተባብራቸዋል፣ ከአጋንንት ጋር ተባብራቸዋል፣ ከደብተራ ጋር ከሰይጣን ምን ያልተባበራችሁት ነገር አለ? ምንም የሚቀየር ነገር የለም። አብይ ጀግና ነው። በቃ ወሬ ማውራት ስራችሁ ነው። ወሬያችሁን አውሩ። መንግስት ስራውን ይሰራል። ኢትዮጵያ ከፍታ ይቀጥላል። ምንም ማድረግ አይቻልም። ሌላው የሳይንስ ሙዚየም ነው። የሳይንስ ሙዚየም 10 ቢሊዮን ብር ፈጅቷል። 10 ቢሊዮን የኢትዮጵያ ብር። በቃ ሰሞኑን እየረጩት ነው ፌስቡክ ላይ ይሄን ያህል ትሪሊየን፣ ይሄን ያህል ቢሊዮን፣ ይሄን ያህል እንትን ወጣ፣ ህዝቡ ተራበ ምናምን ነው የሚሉት። የኢትዮጵያን ታሪክ በተገቢው መልኩ አሰንዶ ያስቀጠለ ጀግና ነው። የሴተኛ ዳሪዎች ዛጋ ሀገሪቱን በአስማትና በድግምት በጥንቆላ እንድታሰር ነው የምትፈልጉበት ቦታ ነበር። የለም፣ አሁን ጸድቷል። ሌላኛው መስቀል አደባባይ ፓርክ 4 ቢሊዮን ፈጅቷል። ስለ መስቀል አደባባይ አልነግርህም፣ ታውቀዋለህ። በየቀኑ ስለምትመላለስበት ታውቀዋለህ። እስክንድር ነጋ አፈረሱት ያለው ማለት ነው 4 ቢሊዮን ብር ነው። 5 ቢሊዮን ብር ለዩኒቲ ፓርክ ሲያንሰው ነው። ዩኒቲ ፓርክ ብዙ ሰራተኞች አሉት። ሰላም ጤና ይስጥልኝ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን በመላው ዓለም ለምትገኙ ኢትዮጵያን የምትወዱ የኢትዮጵያ የቁርጥ ቀን ልጆች ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። ጀዊሳን የኢትዮጵያ መከላከያ ሰራዊት ደህና አድርጎ እየመነጠረው ይገኛል። እጅግ በሚገርም ሁኔታ ደግሞ የጀዊሳ ታጣቂዎች ለኢትዮጵያ መከላከያ ሰራዊት በራሳቸው ፍላጎት ያለ ውጊያ እጅ በመስጠት ላይ ይገኛሉ። መሬት ላይ ያለው ሀቅ ይሄ ነው። ልማቱ እንደቀጠለ ነው። 4 ነጥብ። ክቡራትና ክቡራን እንግዲህ ሰሞኑን የኢትዮጵያዊ ነን የሚሉ ኢትዮጵያ የሚሉ የኢትዮጵያ ህዝብ የሚሉ ወሮበሎች የኢትዮጵያ መንግስት በእነዚህ 7 ዓመት ውስጥ ያከናወናቸውን ተግባራት የኢትዮጵያ መንግስት ነድፏቸው 100% ያጠናቀቃቸውን ፕሮጀክቶች እንደ መቃወሚያ መሳሪያ በማድረግ እየረጩት ይገኛሉ። ይሄንን በዋናነት ሲጠቀሙበት የነበሩ የኢትዮጵያ ተቃዋሚ የፖለቲካ ፓርቲ አመራር ነን የሚሉ አክቲቪስት ነን የሚሉ በአጠቃላይ ለኢትዮጵያ ህዝብ እንጨነቃለን የሚሉ ወሮበሎች ናቸው። ለምን ይሄ ሁሉ ፕሮጀክት ተሰራ ነው እያሉ ያሉት? በቃ ሰሞኑን እየረጩት ነው ፌስቡክ ላይ ይሄን ያህል ትሪሊየን፣ ይሄን ያህል ቢሊየን፣ ይሄን ያህል እንትን ወጣ፣ ህዝቡ ተራበ ምናምን ነው የሚሉት። ለማሳያነት ያህል ደግሞ ራሳቸው የሚለጥፉትን የኢትዮጵያ መንግስት አሁን ያለው የዶክተር አብይ የብልጽግና ፓርቲ የሰራቸው ተአምራዊ የሆኑ ፕሮጀክቶችን እነሱ ራሳቸው እያሳዩ ነው። ይሄ ፕሮጀክት ተሰርቷል፣ ግን ለምን ተሰራ ነው ጥያቄያቸው ማለት ነው። ስለዚህ ራሳቸው የለጠፉትን እኔ አጋራላቸዋለሁ። እውነቱን ነው የምነግራችሁ። ይሄን ሳጋራ በኩራት ነው። ምክንያቱም መሬት ላይ ያለ ነው። እያንዳንዱ ሪዞርት፣ እያንዳንዱ የተገነባው ግንባታ የኔ የበላይ መንገሻ ስለሆነ ነው። የብልጽግና ፓርቲ አመራሮች የልጆቻቸው የልጅ ልጆቻቸው ብቻ አይደለም፣ የኢትዮጵያ ህዝብ ስለሆነ እንኳንም አጋራችሁት። እንኳንም ስለዚህ እኔም እናንተ የለጠፋችሁትን መልሼ ለኢትዮጵያ ህዝብ አቀርባለሁ። ምክንያቱም የሰሩትን ሰዎች ቴንኪው እንላለን። እንኳን አስታወሳችሁ። 4 ነጥብ። ክቡራትና ክቡራን እንግዲህ ባለፉት 7 ዓመታት ጠቅላይ ሚኒስትር አብይ የነደፏቸው እቅዶች ውጤታማ ሆነዋል። ከነዚህ ውስጥ ደግሞ በጣም ትላልቅ የሚባሉ ፕሮጀክቶችን በስም ዝርዝር ነግራችኋለሁ። ከስንት ብር ጋር የሚለው ማለት ነው። ብር የለም ለሐኪሞች ቤተመንግስት ተሽጦ ይከፈል የሚሉ ሰዎች ምን አይነት አባዜ እንደያዛቸው እንግዲህ እነሱ ራሳቸው ያውቃሉ። ምናልባት ወዳጅ ዘመዶች ካሏቸው ሆስፒታል እንደሚወስዷቸው እርግጠኛ ነኝ። የአእምሮ እክል እንደገጠማቸው ነው ማስበው። በዚህ ደረጃ ሰው ይወርዳል ብዬ አላስብም። መልካም፣ ከጫካ ፕሮጀክት ነው የምጀምርላችሁ። የጫካ ፕሮጀክት 1.5 ትሪሊዮን ብር ነው የሚፈጀው። የጫካ ፕሮጀክት 1.5 ትሪሊዮን ብር 1.5 ትሪሊዮን ብር ነው የሚፈጀው። ቢሊዮን አይደለም።
ትሪሊዮን አንድ በልልኝ። ሁለተኛው እንጦጦ ፓርክ 6 ቢሊዮን ብር ፈጅቶ ተጠናቋል። የእንጦጦ ፓርክ ማንም ኢትዮጵያዊ ሄዶ የሚዝናናበት ነው። የሌላ ሀገር ነጮች ሁሉ ሄደው ይዝናኑበታል። ረክተው አርፈው ደስታ ተሰምቷቸው አመስግነው ጽፈው ነው የሚመለሱት። የእንጦጦ ፓርክ 6 ቢሊዮን የኢትዮጵያ ብር ፈጅቶ አምሮ ተሽቆጥቁጦ ውብ ሆኗል። ጠላት ድብን እያለ ነው። ለምን ተሰራ ነው አይደለ? ገና ሌላ እንጦጦ ፓርት 2 ይሰራል። ሌላኛው ዩኒቲ ፓርክ ነው። ዩኒቲ ፓርክ እዚህ አጠገቤ ነው ያለው። ዩኒቲ ፓርክ እዚህ ወክ አድርጌ ነው የሚሄደው። ዩኒቲ ፓርክ 5 ቢሊዮን ብር ፈጅቷል። 5 ቢሊዮን ብር ለዩኒቲ ፓርክ ሲያንሰው ነው። ዩኒቲ ፓርክ ብዙ ሰራተኞች አሉት። ብዙ ሰራተኞች፣ አትክልተኞች፣ ጥበቃዎች፣ የፓርኩ ማኔጅመንት ለብዙ ሰዎች ስራ እድል የፈጠረ ኢትዮጵያ የምትኮራበት ኢትዮጵያን ሄደው የሚዋኙበት እንደፈለጉ ሀገራቸው ላይ ሆነው ደስ የሚል ስሜት እንዲሰማቸው ያደረገ ያለ ፓርክ ነው ዩኒቲ ፓርክ። ጠላት አሁንም እርር ድብን በል፣ ምንም ማድረግ አይቻልም። አብይ አህመድ ይሰራል፣ እናንተ ትቃጠላላችሁ። 4 ነጥብ። የወዳጅነት ፓርክ 5 ቢሊዮን ብር ፈጅቷል። ወዳጅነት ፓርክ በተመሳሳይ ማለት ነው። ብዙ የሰራተኞች በውስጡ አሉ። ጽዳት ሰራተኞች አሉ፣ ጥበቃዎች አሉ፣ የፓርኩ ማኔጅመንት አለ፣ ጎብኚው ምኑ ገቢ የሚያስገኝ ፕሮጀክት ማለት ነው። ይሄም ያናዳችኋል። የወዳጅነት ፓርክ ማለት ነው እዚህ 4 ኪሎ ያለው። ሌላው የሳይንስ ሙዚየም ነው። የሳይንስ ሙዚየም 10 ቢሊዮን ብር ፈጅቷል። 10 ቢሊዮን የኢትዮጵያ ብር። 10 ቢሊዮን ብር አይደለም 100 ቢሊዮን ብር ቢፈጅ ያንስበታል። ገና እንዲህ ስታየው ማለት ነው ያስደነግጣል። ገና ስታየው የኢትዮጵያን ከፍታ ኢትዮጵያ ምን ላይ እንዳለች ያሳያል። ይሄም ያንጨረጨራቸዋል። እንደዚህ አይነት የሳይንስ ሙዚየም አፍሪካ ውስጥ ብዙር አታገኝም። እመነኝ። በየቀኑ ማለት ነው በየቀኑ ከመላው ኢትዮጵያ ከየትምህርት ቤቱ ማለት ነው ወጣት ልጆች ገና የሚያድጉ ታዳጊ ልጆች እየመጡ ይጎበኙታል። ወይኔ ሀገራችን ለካስ ትልቅ ነች፣ ኢትዮጵያ የጀግኖች ሀገር፣ የት እንደምንደርስ ብለው ህፃናት ድሪም አድርገው አልመው አብይ አህመድ ጀግና ነው እያሉ ተሰናብተው ይሄዳሉ። ይሄንን ፓርክ ይሄን ሙዚየም የሳይንስ ሙዚየም እዚህ ቤተ መንግስት ፊት ለፊት ያለው ይሄም ያናዳችኋል። እናንተን አይደለም እኮ የሚያናደው፣ ከናንተ በላይ የናንተን አለቆች እርር ድብን ያደረገ ስራ ተሰርቷል። ሌላኛው አብርሆት ላይብረሪ 6 ቢሊዮን ብር ፈጅቷል። ተመልከት። እዚህ ላይብረሪ ውስጥ የኢትዮጵያ ልጆች ቁጭ ብለው ያነባሉ። የኢትዮጵያ ልጆች አቅማቸውን ያጎለብታሉ። ኢትዮጵያውያን ተሰብስበው ሄደው ያነባሉ። ሳይንስ፣ ዕውቀት፣ ማቴማቲክስ፣ ጂኦግራፊ፣ ፊዚክስ ሁሉ ነገር ተከማችቶበት ልጆች ተሰብስበው ሄደው ኢንጆይ ያደረጉ አንብበው በዛ ላይ ወጥተው ፎቶግራፍ ተነስተው የሚሄዱበት ቤተ መጻሕፍት ነው። ይህ ቤተ መጻሕፍት አፍሪካ ውስጥ ካሉት ቤተ መጻሕፍት መካከል አንዱ ነው። ምንም ማድረግ አልችልም። መሬት ላይ ያለውን ነው የምነግርህ። እዚህ ቤተ መጻሕፍት ውስጥ ከሴኩሪቲ ጀምሮ ላይብረሪያኑን ጨምሮ ጽዳት ሰራተኞች ጨምሮ ማኔጅመንቱን ጨምሮ በርካታ ኢትዮጵያውያን ስራ ይዘዋል። ይህንን ስራ ያስያዛቸው የብልጽግና ፓርቲ ብቻና ብቻ እንደሆነ ይህን ታውቃላችሁ። እናንተ ናችሁ እነዚህ ልጆች ስራ የቀጠራችሁት። እናንተ ናችሁ ይህንም ብር አሰባስባችሁ የገነባችሁት። ወሬ ማውራት ስራችሁ ነው። ወሬያችሁን አውሩ። መንግስት ስራውን ይሰራል። ኢትዮጵያ ከፍታ ይቀጥላል። ምንም ማድረግ አይቻልም። ስለዚህ ስንት አልኳችሁ? ስንት ቢሊዮን ማለት ነው? የአብርሆት ላይብረሪ 6 ቢሊዮን ብር ነው የፈጀው። ሲያንሰው ነው። እንዲህ ስታየው በቃ ግርማ ሞገሱ ራሱ የላይብረሪው ይለያል። ምንድነው ነው የሚሉት ነጮቹ ሁሉ። ይሄን የሰራን ሰውዬ ትሳደባላችሁ እናንተ። ይሄን ያስገነባ ሰውዬ፣ ይሄንን መመሪያ የሰጠን ሰውዬ አብይ አህመድ የሚባል ጀግና ጠቅላይ ሚኒስትር እናንተ ስትሳደቡ ትውላላችሁ። በቀላሉ
አረቄ ቤት ቁጭ ብለህ ከአረቄ እየጠጣ ከሆነ ጓደኛ ጋር እንደምታወራ ነው ለምታስበው አብይ አህመድን። አብይ እንደዚህ አይነት ጀግና እንዲህ አይነት ወንድ እናት የወለደችው ጀግና የጀግና ልጅ ነው። በቃ አብቹ ጀግና ነው። በቃ ቁርጣችሁን አውቃችሁ ኑሩ። አለቀ። ሌላው ታላቁ ቤተ መንግስት ሙዚየም 10 ቢሊዮን ብር ነው የፈጀው። ወደ ማዕድ ቤትነት ወደ ኩሽናነት የተቀየረ የነበረን ቤተ መንግስት ነው አብቹ ሙዚየም አድርጎት አሳምሮ አቧራ አራግፎ የኢትዮጵያን ታሪክ በተገቢው መልኩ አሰንዶ ያስቀጠለ ጀግና ነው። ታላቁ ቤተ መንግስት 10 ቢሊዮን ብር ሲያንሰው ነው። ብር የለም ኢትዮጵያ ውስጥ ደሞዝ ቤተ መንግስት ሸጣችሁ ክፈሉ ለምትሉ ሰዎች እየነገርናችሁ ነው። እናንተ የምትለጥፉትን ልጥፎች ነው እንደገና ለእናንተ መልሰን የምንነግራችሁ። ሌላው የአድዋ መታሰቢያ ሙዚየም ነው። አድዋ መታሰቢያ ሙዚየም 20 ቢሊዮን ብር ፈጅቷል። 20 ቢሊዮን እዚህ ፒያሳ ያለው አፍሪካውያን የሚኮሩበት የአፍሪካ ህዝብ ይኮራ ዓለም ሁሉ የሚኮራበት ሙዚየም ነው የተሰራው። አድዋ እዚህ ፒያሳ አጠገቤ ላይ 20 ቢሊዮን ብር ወያኔ ለዘመናት ወደ 20 ምናምን ዓመት በቆርቆሮ አጥሮ የዱርዬና የሌባ መደበቂያ የነበረበትን ቦታ አሁን አብይ አህመድ አጽድቶ ልዩ አድርጎታል። እና ይህን ሰርተሃል። እዛ ጋር እኮ እናንተ የምትፈልጉት ጫት እንዲቃም፣ ትንባሆ እንዲጨስ፣ ድራግ እንዲጨስ፣ የሴተኛ ዳሪዎች እዛ ጋር ሀገሪቱን በአስማትና በድግምት በጥንቆላ እንድታሰር ነው የምትፈልጉበት ቦታ ነበር። የለም፣ አሁን ጸድቷል። ጽድት ነው ያለው። የትኛው ካልከኝ ደግሜ እነግርሃለሁ። የአድዋ ድል መታሰቢያ ሙዚየም 20 ቢሊዮን ብር ነው የወጣበት። ይህንንም ብር ከየትም ያምጣው ከየትም ጀግናው ጠቅላይ ሚኒስትር አብይ አህመድ ነው ያደረገው። ለአጎትህ ልጅ ለአክስትህ ልጅ 100 የአሜሪካን ዶላር አትልክም። እናውቃለን፣ እያንዳንዳችሁ እናውቃችኋለን። አለቀ። ሌላኛው መስቀል አደባባይ ፓርክ 4 ቢሊዮን ፈጅቷል። ስለ መስቀል አደባባይ አልነግርህም፣ ታውቀዋለህ። በየቀኑ ስለምትመላለስበት ታውቀዋለህ። እስክንድር ነጋ አፈረሱት ያለው ማለት ነው። 4 ቢሊዮን ብር ነው። ይህንንም የሰራው ብልጽግና ፓርቲ ነው። ዓለም አቀፍ ኮንቬንሽን ሴንተር ኮንቬንሽን ማዕከል ማለት ነው። እዚህ ሲኤምሲ ያለው ገና ስታየው ትደነግጣለህ። ይሄ ኢትዮጵያ ውስጥ ነው እንደ ያለው ነው የምትለው። እውነት ብልጽግና ፓርቲ ነው እንደ የሰራው ወይስ ይህንን የዓለም መንግስታት ዩናይትድ ኔሽንስ ሰብስበው አቅደው ነው የሰሩት ነው የምትለው? በጥቂት ወራት ውስጥ ተጠናቆ ያለቀ ኮንቬንሽን ሴንተር ሲኤምሲ ሄድና እዩ። መኪናው እየሄደ መኪናው ሳይቆም ዘሎ ወርዶ ፎቶ መነሳት የሚችል ኢትዮጵያዊ ነው አሁን እዛ ሰፈር የበዛው። እባክህ አቁምልኝ አንድ ፎቶ ልነሳ የሚል ነው አሁን ያለው። ወደ ሲኤምሲ ስቴት ኮንቬንሽን ሴንተርን ስታየው ስብሰባ በስብሰባ ነው፣ ፓርክ ነው። ምን ብዬ ልንገርህ? ይህንን የሚሰራው ብልጽግና ፓርቲ ነው። ሌላው የአዲስ አበባ ኮሪደር ልማት የመጀመሪያው ዙር ፕሮጀክት 1 የሚባለው ማለት ነው። ስንት እንደፈጀ ታውቃለህ? 100 ቢሊዮን የኢትዮጵያ ብር ፈጅቷል። 100 ቢሊዮን ብር። ይሄ ያስደነግጣቸዋል። በቃ ምንም ማድረግ አንችልም። ሌላ ደግሞ ልንገርህ፣ ራሴ የለጠፍከው ነው ማነብልህ። ሌላው የአዲስ አበባ ከተማ መስተዳደር ከንቲባ ጽሕፈት ቤት እድሳት 2 ቢሊዮን ብር ፈጅቷል። 2 ቢሊዮን ብር። ሌላ ጎርጎራ 5 ቢሊዮን ብር፣ ወንጪ 5 ቢሊዮን ብር፣ ጨበራ ጩርጩራ 10 ቢሊዮን ብር፣ መተሃራ ሪዞርት 30 ቢሊዮን ብር። ልድገመው ይሄንን። የአዲስ አበባ ከተማ መስተዳደር ከንቲባ ጽሕፈት ቤት እድሳት 2 ቢሊዮን ብር፣ ጎርጎራ ፕሮጀክት 5 ቢሊዮን ብር፣ ጨበራ ጩርጩራ 10 ቢሊዮን፣ ወንጪ 5 ሚሊዮን፣ መተሃራ ሪዞርት ወንጪ 5 ቢሊዮን፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሃራ ሪዞርት 30 ቢሊዮን ብር ፈጅቷል። ስትደምረው ይሄን ብቻ ስትደምረው አንዳንድ የአፍሪካ ሀገሮች የ40 እና የ50 ዓመት በጀታቸው ነው። ስለዚህ ከቅናት ከምቀኝነት
ለምን ኢትዮጵያ ውስጥ ፕሮጀክት ተሰራ? እነዚህ ፕሮጀክቱ ላይ ያሉ ኢትዮጵያውያን የሥራ ዕድል የተፈጠረላቸውን ኢትዮጵያውያን ሊስት ቁጥር ስም ዝርዝራቸውን እንናገር ካልን ነገ ጠዋት ድረስ ይህን ፕሮጀክት ጨርሼ አልወጣም ከዚህ ስቱዲዮ። ይህንን ቁጥር እኔ ሳወራ ቀላል ነው ለኔ ለመቁጠር ቀላል ነው። ይሄ 5 ቢሊዮን 10 ቢሊዮን 20 ቢሊዮን ለኔ ለማለት ቀላል ነው እዚህ ጋር ያነበብኩ ስለሆነ። ለምሳሌ በጣም ትንሹ ብር እዚህ ጋር ያለው 2 ቢሊዮን ብር አለ እዚህ ጋር የአዲስ አበባ ከተማ መስተዳድር ከንቲባ ቢሮ እድሳት እዚህ ፒያሳ ያለውን ለማደስ 2 ቢሊዮን ብር ተጠቅመዋል። 2 ቢሊዮን ብር እናንተ ስለ ኢትዮጵያ ክፉ የምታወሩ ሰዎች ማለት ነው ቁጠሩ ብትባሉ ቆጥራችሁ አጨርሱት። እንደዚህ አምጠን ከምረን እስቲ ይሄንን ቁጠሩ ብንል መቁጠር አትችሉም፣ ብሩን መቁጠር አትችሉም። ምክንያቱም ሱሳችሁ ያዳፋችኋል፣ ሱሳችሁ ያንገዳግዳችኋል እንጂ ይሄን ብር መቁጠር አትችሉ። በቃ ለምን ተሰራ ነው አይደለ? ለምን ኢትዮጵያ ውስጥ ተሰራ? ለምን ኢትዮጵያ ውስጥ ሰው ምግብ ይበላል? ለምን ኢትዮጵያ ውስጥ ፕሮጀክቶች ይነደፋሉ? እመነኝ ቆጥረ እስከሚጨርስ ድረስ እስከሚያቅለሸልሽ ድረስ ተጨማሪ ፕሮጀክቶች ይሰራሉ። በማን ካልክ በብልጽግና ፓርቲ በድጋሚ በጣም የሚገርመኝ ነገር እኔ በላይ መንገሻ ከብልጽግና ፓርቲ አንድ ማኪያቶ አንድ ሻይ አልጠጣውም። ብልጽግና ፓርቲ ለኔ አውቶሞቢል አልሰጠኝም፣ ቤት አልሰጠኝም፣ ኮንዶሚኒየም ቅብርጥሱ 5 ሳንቲም በከና ለኔ አልተደረገልኝም በግሌ ማለት ነው። ግን እነዚህ ፕሮጀክቶች ጠቅላላ የኔ ናቸው። በቃ ምን ታመጣለህ? የኔ ናቸው። እኔ ወንጪ ሄጄ አድርበታለሁ፣ ጨፈራ ጩርጩራ ሄጄ አድራለሁ፣ መተሃራ ሪዞርት ሄጄ አድራለሁ፣ ቤተ መንግስት ገብቼ እዝናናለሁ። ሁሉም የኔ ናቸው። እንደኔ አይነት ኢትዮጵያውያን ጠቅላላ የግላችን ነው ብለን ስለምናምን ነው ከእናንተ ጋር የማንደራደረው ከእናንተ ጋር። ሌቦች ናቸው፣ የሌባ ቁንጮዎች። እስኪ አሳየኝ፣ አብይ አህመድ ሰርቋል ብለህ 5 ብር የሰረቃትን ለእኔ አሳየኝ። የብልጽግና ፓርቲ አመራር ኤኬሌ የሚባለው ከዚህ ፕሮጀክት ላይ 100 ብር ሰርቋል ብለህ ያቺን አሳየኝ በተግባር። አታመጡ። ግን ተሰራ። ለምን ተሰራ? ለምን የሰው ልጅ ተቀጥሮ ስራ ሰራ? ለምን ኢትዮጵያውያን እዛ ቦታ ላይ ተቀጠሩ? ለምን በሀገራችን ታይቶ የማይታወቁ ትላልቅ ነገሮች ለምን ተሰሩ ነው አይደለ? ገና ይሰራል። ገና አይንክ እያየ ይሰራል እያንዳንድሽ። አሁን የኢትዮጵያ ሕዝብ ባኗል። ስለዚህ አውጡ። የተሰሩ ፕሮጀክቶችን ስም ዝርዝር ሊስት መለጠፍ ቀላል ነው። የኢትዮጵያ ሕዝብ እኮ ብልጽግና ራሱ እንደናንተ ይሄንን ሰርቻለሁ በዚህ ቢሊዮን ብር ብሎ ለኢትዮጵያ ሕዝብ ራሱ እንደዚህ እኮ ቡስት አላደረገም። የሰሩት ሰዎች ራሱ ጠቅላይ ሚኒስትር አብይ ራሱ በዚህ ልክ ሰርቻለሁ ብለው አንጀባ አላበዙም። እናንተ እሳቸው የሰሩትን ነገር ዳታ እያወጣችሁ ይሄው የተሰራው። አዎ ተሰርቷል። ድብን ተደርጎ ነው የተሰራው። ባይሰራ ከየት አምጥተህ ትለጥፈዋለህ? ስለዚህ ከአሁን በኋላ እንላቀቃትም። ከአሁን በኋላ ልማቱን አንለቀውም። በቃ ትጮኻለህ፣ ጫትን ትቅማለህ፣ አረቄን ትጠጣለህ። ሌሎቻችሁ ደግሞ ይሄ ደብተራ ጋር ትሄዳላችሁ። መቼ ነው የምንነግሰው? መቼ ነው ንጉስ መሆነው? መቼ ነው 4 ኪሎ ምገባው ትላላችሁ። አንዳንዶቻችሁ ደግሞ ሄዳችሁ ጅብ ታድናላችሁ። ይሄ ነው በቆሸሸ አስተሳሰብ፣ በዛጋ አስተሳሰብ ስለምትመሩ አሁን ያለውን ፓርቲ ስለ እውነት ነው መቼም አትነቀንቁት። መቼም እንዲህ ዝም ብዬ ሳስበው ማለት ነው ይሄ ብልጽግና ፓርቲ በቃ በየትኛውም ሁኔታ ማለት ነው በምርጫ እንኳን የምታሸንፉት አይመስለኝም። በምርጫ ይሄ ኃይል ምናምን በማስነሳት በረብሻ እሱን አታስበው። እሱ የሞተ ጉዳይ ነው በቃ። ስለዚህ ከሰይጣን ጋር ተባብራችኋል፣ ከአጋንንት ጋር ተባብራችኋል፣ ከደብተራ ጋር ከሰይጣን ምን ያልተባበራችሁት ነገር አለ? ምንም የሚቀየር ነገር የለም። አብይ ጀግና ነው በቃ። ብልጽግና ፓርቲ እየሰራ ነው መሬት ላይ። አሁን ይህን ፕሮጀክት ለነዚህ ፕሮጀክቶች ሳወራ ሌሎች ፕሮጀክቶች እየነደፉ እያስመረቁ እየሰሩ ነው ያሉት እና አብይ ቁጭ ብሎ ጫት አይቅም። በጣም እርግጠኛ ሆኜ ልንገርህ፣ አብቹ ጠንቋይ ቤት አይሄድም። አብቹ አስማተኛ ቤት አይሄድም። አብቹ የበግ ግልገል ተሸክሞ አይዞርም። አብቹ ጫት አንጥፎ እዚህ ጋር ጫት፣ እዚህ ጋር ድረግ፣ እዚህ ጋር ትንባሆ፣ እዚህ ጋር ሲጋራ፣ እዚህ ጋር ኮተታ አድርጎ ድሪም አያደርግም። አብቹ ቤተ መንግስት የገባው
ከልጅነቱ ጀምሮ ፈግቶ በወታደራዊ ማዕረግ ኮሎኔል ማዕረግ ደርሶ ነው። ኮሎኔል ማዕረግ እንግዲህ አንድ ስቴፕ ለጀነራል ለብርጋዴር ጀነራል አንድ ስቴፕ የቀረው ነው። ጀነራል በሉት በቃ ለኢትዮጵያ አፈር ድሜ የበላ ልጅ ነው። ስለዚህ አብይ አህመድን እንደግፋለን በደንብ አድርገን። ለምን ካልክ ይሄን ሁሉ ቢሊየን ብር አሁን እናንተ የተጠቀሳችሁትን ብር እዚህ ሀገር ላይ መሬት ላይ ያዋለ ጀግና ነው። ስለዚህ ምንም የምታምጡት ነገር የለም። አውሩ 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 በቃ ሌላ ስራ የለም። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ሁሉም ነገር በመልካም ሁኔታ ላይ ይገኛል። 4 ነጥብ።